አንዳንድ ጊዜ ምንም ሳናጠፋ ማንንም ሳንጎዳ ወይም የሰዎችን መጥፎ ሳንመኝ በሰዎች ዘንድ እንጠላለን። ምናልባት በስራ ቦታችን፣ በጓደኞቻችን መሃል ወይም ደግሞ በማህበረሰቡ ውስጥ ያለምንም በቂ ምክንያት ጥላቻ ሊያጋጥመን ይችላል። ብዙዎቻችን እንዲህ አይነት ነገር ሲገጥመን የመጀመሪያ ምላሻችን የሚሆነው ራሳችንን ለማስረዳት መሞከር፣ የሰዎቹን ተቀባይነት ለማግኘት መልፋት ወይም ደግሞ መበሳጨትና መጨነቅ ነው። ነገር ግን እውነታው ምንድነው? በስቶይሲዝም ፍልስፍናም ሆነ በስነ ልቦናው ዓለም የታወቀው አንድ እውነታ ቢኖር የሰዎችን አስተሳሰብና ስሜት መቀየር አንችልም። የራሳችንን ምላሽ ግን 100% መቆጣጠር እንችላለን። ሰዎች ሲጠሉህም አሊያም ከጀርባ ሲያሙህ ልታደርገው የሚገባ ትልቁ ነገር ማልቀስ፣ ማዘን ወይም መሸሽ ሳይሆን ድፍረት የተሞላበት እርምጃ መውሰድ ነው። ይህንን ስታደርግ የነሱን ጥላቻ ወደ አንተ ትልቁ ጥንካሬ ትቀይረዋለህ ይላል ፈላስፋው። በዛሬው ቪዲዮ ከስቶይሲዝም ፍልስፍናና በስነ ልቦናው ሳይንስ የተረጋገጡ ሰዎች ሲጠሏችሁ በድፍረት ልታደርጓቸው የሚገቡ 8 ወሳኝ ሳይኮሎጂካላዊ ዘዴዎችን ይዤላችሁ መጥቻለሁ። እነዚህ 8 ነጥቦችን ከተረዳችሁና ተግባራዊ ካደረጋችሁ የማንንም ሰው ጥላቻ ወደ ክብር ትቀይራላችሁ። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ ንቀትን ወደ ክብር የምትቀይሩበት ወይም ሰዎች ሲጠሏችሁ በድፍረት ልታደርጓቸው ወደሚገቡት 8 ነጥቦች እናልፋለን። የመጀመሪያው ችግሩ የነሱ እንጂ የናንተ አለመሆኑን መረዳት ነው። አንድ ሰው ያለምንም በቂ ምክንያት ሲጠላችሁ ብዙ ጊዜ የሚፈጠረው የመጀመሪያው ተፈጥሯዊ ስሜት ምን አጥፍቼ ይሆን ወይም ምን ጎድሎኝ ይሆን ብሎ ራስን መጠየቅ ነው። ነገር ግን መገንዘብ ያለባችሁ ትልቁ እውነት ጥላቻ ሁልጊዜም የጠዩን ሰው ማንነት እንጂ የተጠላውን ሰው ማንነት አያሳይም። አንድ ሰው ሲጠላችሁ ጥላቻው ከናንተ ይልቅ የራሳቸውን የውስጥ ችግር፣ አለመተማመን ወይም ደግሞ ያጡትን ነገር የሚያንጸባርቅ ነው። በስነ ልቦናው ሳይንስ ይህ ሁኔታ ፕሮጀክሽን ተብሎ ይጠራል። ሰዎች በራሳቸው ህይወት ውስጥ የሚጠሉትን፣ ያልተቀበሉትን ድክመት ወይም ማግኘት ፈልገው ያጡትን ነገር በሌሎች ሰዎች ላይ አላከው ይወቅሳሉ። የእናንተ ስኬት፣ ደስታ፣ በራስ መተማመን ወይም ሰላም የነሱ ውድቀትና ባዶነትን ስለሚያስታውሳቸው ያንን የውስጥ ቁስል ለማስታገስ በእናንተ ላይ ጥላቻን ይረጫሉ። እያጠቁ ያሉት እናንተን ሳይሆን እናንተን ሲያዩ የሚሰማቸውን የራሳቸውን የውድቀት ስሜት ነው። ስለዚህ የሌሎችን የውስጥ ቁስል በራሳችሁ ጫንቃ ላይ አትሸከሙ። የስቶይሲዝም ፍልስፍና እንደሚያስተምረው በህይወታችሁ መቆጣጠር የምትችሉት የራሳችሁን ምላሽና አስተሳሰብና ተግባር ብቻ ነው። የሌሎች ሰዎች ሐሳብ፣ ስሜትና ጥላቻ ሙሉ በሙሉ ከናንተ ቁጥጥር ውጪ ነው። ታዋቂው የስቶይክ ፈላስፋ እና የሮም ንጉስ ማርከስ ኦሬሊዮስ ይህንን ሲገልጽ ሌሎች ሰዎች ስለናንተ ስለሚያስቡትና ስለሚናገሩት ነገር አትጨነቁ፣ ምክንያቱም ያ የእነሱ ጉዳይ ነው። አንተ ግን የራስህን ትክክለኛ መንገድ ከመከተል ወደ ኋላ አትበል በማለት ይናገራል። የሰዎቹ ጥላቻ የራሳቸው እይታ ማዕዘንና የህይወት ብስጭት ውጤት መሆኑን እንጂ የእናንተ እውነተኛ ማንነትን የሚቀይር ኃይል እንዳልሆነ ተረዱ። ጥላቻን እንደ ግላዊ ጥቃት ከመውሰድ ይልቅ እንደ አንድ የነሱ የውስጥ ህመም ምልክት አድርጋችሁ መመልከት ስትጀምሩ የራሳቸውን ጦርነት ከራሳቸው ጋር እየተዋጉ መሆኑን ትረዳላችሁ። ይህንን እውነታ ደግሞ መቀበል ከማያስፈልግ ጭንቀት ነፃ ያወጣችኋል። ሁለተኛ፣ ዝምታን ምረጡ። ሰዎች ሲጠሏችሁና የተለያዩ ትንኮሳዎችን ሲያደርጉ ዋና ዓላማቸው የእናንተን ሰላም ማሳጣትና እንድትበሳጩና ቁጥጥር እንድታጡ ማድረግ ነው። ጥላቻቸውን በጥላቻ፣ ስድባቸውን በስድብ ወይም ቁጣቸውን በቁጣ እንድትመልሱላቸው ይፈልጋሉ። ይህንን ካደረጋችሁ እነሱ ወዳሉበት የወረደ አስተሳሰብ ደረጃ ገብታችኋል ማለት ነው። ለሚጠላችሁ ሰው የምትሰጡት ማንኛውም ስሜታዊ ምላሽ፣ ቁጣም ሆነ ማብራሪያ ለነሱ እንደተሳካላቸው የሚያሳይ ምልክት ነው። ስለዚህ ሁልጊዜም ስሜታዊ ምላሻችሁን የሚፈልግ ነገር በመጣ ቁጥር ስሜታችሁን አለማሳየትና ነገሩን በዝምታ ማለፍ የእናንተን የስሜታዊ ብልህነት ብቻ ሳይሆን
ነገሩን የመቋቋም ፕላስ ደግሞ ሰዎች በሚያደርጉባችሁ ድርጊት እናንተ ስሜታዊ ምላሽን መስጠት ስትጀምሩ እየተናገራችሁ ያላችሁት አንተ በእኔ ላይ ስልጣን አለህ፣ የኔን ስሜት የመቆጣጠር ብቃት አለ የሚለውን ነገር እንደሆነ ተረዱ። የዛን ጊዜ ሰዎቹ ሙሉ ለሙሉ በእናንተ ላይ የስሜታችሁን ሪሞት የመያዝ ብቃትን ትሰጧቸዋላችሁ። ነገር ግን ስሜታችሁን በግልጽ የማታሳዩና ስሜታችሁን መቆጣጠር የምትችሉ ሰዎች ስትሆኑ፣ ጥላቻን ስትቀበሉ በዝምታ ማለፍ የምትችሉ ሰዎች ስትሆኑ ዝምታችሁ ያስፈራቸዋል። ዝምታችሁ እናንተ በእኔ ላይ ምንም አይነት ተጽዕኖ የላችሁም የሚል መልእክት ያስተላልፍላችኋል። ስለዚህ ዝምታችሁንና እርጋታችሁን ከማንኛውም ቃል በላይ ጠንካራ የሆነ የስነ ልቦና ቅጣት መሆኑን ተረዱ። የስቶይክ ፈላስፋ ኤፒክቴተስ የሰዎችን ስሜት መቆጣጠርን በተመለከተ አስደናቂ እውነታን ያስቀምጣል። ማንም ሰው ሊያስቆጣና ስሜትን ሊረብሽ ከቻለ ያ ሰው የህይወት ጌታ ሆኗል ማለት ነው በማለት ይናገራል። በስሜት ምላሽ ስትሰጡ የራሳችሁን አእምሮ የመቆጣጠር ኃይል ወይም ፓወሩን ለሚጠላችሁ ሰው አሳልፋችሁ እየሰጣችሁ ነው ማለት ነው። በሌላ በኩል ኒኮሎ ማካቪያሊን ስልጣንን መሰረት ባደረጉ የኃይል ህጎች ውስጥ እንደሚያስተምረው ጠላትን ችላ ማለትና ምንም ቦታ አለመስጠት ትልቁ የበላይነት ማሳያ ነው ይላል። ቁጣቸውን በዝምታ ስታልፉት እናንተ የሁኔታው የበላይ ትሆናላችሁ፣ እነሱ ደግሞ በራሳቸው ጥላቻና ትኩረት ማጣት ውስጥ ታፍነው ይቀራሉ ማለት ነው። ስለዚህ በዝምታ ሁሉን ነገር እለፉ። ሶስተኛ፣ ትኩረታችሁን ወደ ስኬታችሁ መልሱ። ሰዎች ሲጠሏችሁና ጉልበታቸውን እናንተን ለመጉዳት ሲጠቀሙበት እናንተ ደግሞ ያንን ጉልበትና ትኩረት በመውሰድ ሙሉ በሙሉ በራሳችሁ ህልምና ስኬት ላይ ማዋል አለባችሁ። ለሚጠላችሁ ሰው ከማንኛውም ቃል ወይም ድርጊት በላይ ትልቁና መራራው ቅጣት ስኬታችሁ ነው። እነሱ እናንተን ወደ ታች ለመሳብና ስማችሁን ለማጥፋት ጊዜያቸውን በከንቱ ሲያጠፉ፣ እናንተ ግን በምታስመዘግቡት ድልና እድገት ላይ ትኩረት በማድረግ ስኬታችሁን ታስመዘግባላችሁ። በስነ ልቦና ውስጥ ሰዎች በውጫዊ መሰናክሎች ሲፈተኑ ሁለት አይነት ምላሾች ይኖራሉ። የመጀመሪያው የወደቀው ወይም የተሸነፈው አይነት ሲሆን፣ ሁለተኛው ደግሞ ያንን ተቃውሞና ጥላቻውን እንደ ማገዶ ወይም እንደ ፊውል ተጠቅሞ ወደፊት የሚገሰግሰው ሰው ነው። ስኬት የራሱ የሆነ ትልቅ ድምጽ አለው። እናንተ በስራችሁ፣ በትምህርታችሁ ወይም በህይወታችሁ ከፍታ ላይ ስትደርሱ የሚጠሏችሁ ሰዎች የሚያወሩት ወሬና የሚረጩት ጥላቻ ዋጋ ቢስ ይሆናል። ሰዎች ሁል ጊዜ የሚከተሉትና የሚያከብሩት የተሳካለትን እንጂ የወደቀውን አይደለም። የስቶይክ ፈላስፎች እንደሚያስተምሩት የሰው ልጅ ኃይል የሚገኘው ትኩረቱን መቆጣጠር ሲችል ነው ይላሉ። ማርከስ ኦሬሊየስ በዚህ ጉዳይ ላይ ሲናገር ምርጡ ሪቬንጅ ወይም ምርጡ በቀል የሚጠላን ሰው መምሰል አይደለም፣ ከዚያ ይልቅ ከፍ ባለ ስኬትና በበሰለ ስብዕና መኖር ነው ይላል። ማኪያቬሊም በመጽሐፎቹ ላይ እንደሚያስተምረው አንድ ሰው በዙሪያው ካሉ ተቃዋሚዎችና ጠላቶች ጋር እየተዋጋ ጊዜውን ከሚያጠፋ ትኩረቱን ወደ ራሱ ጥንካሬና ማህበራዊ አቋም ማጠናከር ላይ ማድረግ አለበት በማለት ለትልልቅ የሆኑ መንግስታትና ባለስልጣናት ያስተምር ነበር። ጠላቶች የሚኖሩት ራሱ እናንተ ስትታገሉና ከፍታ ላይ ስትደርሱ ነው በማለት ያስተምራል። ስለዚህ ጥላቻቸውን ተስፋ መቁረጫ ሳይሆን የበለጠ ጠንክሮ ለመስራት እንደማነቃቂያ በመጠቀም ትኩረታችሁን ወደሚገባችሁ ድል መልሱት። ከሱም ከፍ ብላችሁ ሐሳቡን መረዳት ከፈለጋችሁ ለጥላቻ ጥላቻን የሚሰጥ ወይም ደግሞ የሚጠሏቸውን ሰዎች ምን መመለስ እንዳለባቸው እያሰቡ ወይም ደግሞ በንዴትና በመበሳጨት የሚቀመጡ ሰዎች እዚህ ምድር ላይ እጅግ በጣም ብዙ ናቸው። በስኬት የሚያስደነግጡ ወይም ደግሞ በስኬት የሚበቀሉ ግን ጥቂቶች ናቸው። ለዛም ነው ራሳችሁ ላይ ትኩረት አድርጋችሁ ስሩ በማለት የምንናገረው። አራተኛ፣ ገንቢ ትችትንና ጭፍን ጥላቻን ለዩ። አንድ ሰው የጥላቻ ቃል ሲወረውር ወይም ሲተቻችሁ ወዲያውኑ የመከላከል ስሜት ውስጥ ከመግባታችሁ በፊት ቆም ብላችሁ ማሰብን ልመዱ። ሁሉም ትችት ጭፍን ጥላቻ አይደለም፣ እንዲሁም ሁሉም አድናቆት እውነተኛ ወዳጅነት አይደለም። ስሜታችሁን ወደ ጎን በመተው የሰው የሚናገረው ነገር ውስጥ የእውነት ጠብታ አለ በማለት ፈትሹ። የሰውየውን የጥላቻ ቃና ወይም መጥፎ አቀራረቡን ወደ ጎን ትታችሁ መልእክቱ ላይ ብቻ አተኩሩ። በስነ ልቦናው ዓለም የሰው ልጅ ኢጎ ስህተቱን አምኖ ላለመቀበል ሲል ማንኛውንም አይነት ነቀፋ እንደ ጥላቻ የመፈረጅና ራሱን የማጽደቅ ዝንባሌ ያለው ይላል። ነገር ግን ከፍተኛ የስሜት ብስለት ወይም ኢሞሽናል ኢንተለጀንስ ያላቸው ሰዎች መስተካከል ያለበትን የራሳቸውን ድክመት ከሰዎች በሚመነጭ ጥላቻም ይሁን
መርዛማ በሚመስል ቃሎቻቸው ውስጥ ማስተካከል ያለባቸውን ነገር ከንግግሩ መሃል ፈልቅቆ የማውጣት ብቃት አላቸው። ሰውየው የሚጠላችሁ እናንተ ባጠፋችሁት ጥፋት፣ በጎደላችሁ ስነ ምግባር ወይም በሰራችሁት ስህተት ምክንያት ከሆነ ያንን እንደ ትልቅ የማንቂያ ደውል በመውሰድ ራሳችሁን አርሙ። ነገር ግን ትችቱ ከምቀኝነት፣ ከውድድር መንፈስና እናንተን ዝቅ ከማድረግ ፍላጎት ብቻ የመነጨ ከሆነ ደግሞ ምንም አይነት ቦታ አትስጡት። የስቶይሲዝም ፍልስፍና እውነትን መቀበል ላይ ትልቅ ትኩረት ያደርጋል። የሰዎች ትችት እውነት ከሆነ ራሳችሁን ለማሻሻል ተጠቀሙበት፣ ውሸት ከሆነ ደግሞ የነሱ ስህተት ስለሆነ አትጨነቁ ይላል። ታዋቂው ፈላስፋ ኤፒክቴተስ ይህንን ድንቅ አስተሳሰብ እንዲህ ሲል ይገልጸዋል። አንድ ሰው በአንተ ላይ ክፉ ሲናገር ወይም ሲያማ ከሰማ ራስህን ለመከላከል አትሞክር። ከዚያ ይልቅ ይህ ሰው ሌሎቹ ጉድለቶቼን አያውቅም እንጂ እነሱን ቢያውቅ ኖሮ ይህን ብቻ አይናገርም ነበር ብለህ እለፈው ይላል። በሌላ በኩል ደግሞ ጠላትህን እንደ ነፃ አማካሪ መጠቀም ትልቁ የስትራቴጂ ብልህነት ነው። ጠላቶቻችሁ ብዙ ጊዜ ጓደኞቻችሁን ሊነግሯችሁ የማይደፍሩትን ድክመቶቻችሁን ያለምንም ርህራሄና ማቆላመጥ ይነግሯችኋል። ማኪያቬሊ በሆነ የኃይል ሕግ እይታ የጠላትን ትችት በመጠቀም የራሳችሁን ክፍተት መዝጋትና ይበልጥ ጠንካራ መሆን ትችላላችሁ ይላል። ጠላቶቻችሁ የሚያጠቁበትን ክፍተታችሁን ነቅሳችሁ በማውጣት ካስተካከላችሁ የጥላቻቸው ቀስት የሚያርፍበት ኢላማን ያጣል። ጥላቻን ወደ ጥንካሬ መቀየር ማለትም ይሄ ነው። አምስተኛ፣ ከሚወዷችሁ ሰዎች ጋር ጊዜ አሳልፉ። አንድ ሰው ሲጠላችሁ አይምሯችሁ ያንን ጥላቻ አጉልቶ በማሳየት ዓለም ሁሉ የጠላችሁና የተነጠላችሁ አስመስሎ ያቀርብላችኋል። በስነ ልቦናው ዓለም ይህ ክስተት የአሉታዊ ዝንባሌ ወይም ኔጌቲቭ ባያስ ተብሎ ይታወቃል። የሰው ልጅ አይምሮ በተፈጥሮ ከመቶ አድናቂዎችና አፍቃሪዎች ይልቅ ለአንድ ነቃፊና ጠላት ትልቅ ትኩረት የመስጠት አዝማሚያ ያለው። ነገር ግን ይህንን የተዛባ የአይምሮ ንባብ በመስበር ውድ የሆነውን ጊዜያችሁንና ጉልበታችሁን ለሚጠሏችሁ ሰዎች ከመስጠት ይልቅ በክፉም በደጉም አብረዋችሁ ላሉ ለሚያከብሯችሁና ያለ ምንም ቅድመ ሁኔታ ለሚቀበሏችሁ ቤተሰቦችና እውነተኛ ጓደኞች ማዋል አለባችሁ። ጤናማና አዎንታዊ ከሆኑ ሰዎች ጋር ጊዜ ማሳለፍ የተሸረሸረውን በራስ መተማመን መልሶ ይገነባል። በጠላት ቃላት የቆሰለውንም ስሜት ይፈውሳል። የሚጠሏችሁ ሰዎች ዋና ዓላማ እንድትነጠሉ፣ ብቸኝነት እንዲሰማችሁና የራሳችሁን ዋጋ እንድትጠራጠሩ ማድረግ ነው። ጥላቻቸው በውስጣችሁ ባዶነትን ሲፈጥር፣ እውነተኛ ወዳጅነት ደግሞ ያንን ባዶነት ይሞላል። እናንተ ከሚወዷችሁ ሰዎች ጋር ያላችሁን ትስስር ይበልጥ በማጠናከር ጠላቶቻችሁ የዘረጉላችሁን የብቸኝነትና የድብርት ወጥመድ ማፍረስ ትችላላችሁ። የስቶይክ ፈላስፋው ሴኔካ ስለ እውነተኛ ወዳጅነት ሲያስተምር የእናንተ ያልሆነውንና ሊቀበላችሁ ያልፈቀደውን ሰው ልብ ውስጥ ለማሸነፍ በከንቱ ከመታገል ይልቅ በእጃችሁ ላለውና በዙሪያችሁ ላለው እውነተኛ ወዳጅነት ትልቅ ቦታ መስጠት እንዳለባችሁ ይመክራል። በሌላ በኩል ደግሞ በስትራቴጂና በኃይል ሕጎች ውስጥ ጠንካራ የውስጥ ክበብ ወይም ኢነር ሰርክልን መገንባት ከማንኛውም የጠላት ጥቃት የሚከላከል ትልቅ ምሽግ ነው። ማኪያቬሊ ታማኝ አጋሮችንና ወዳጆችን ማፍራት ለስኬትም ሆነ ለህልውና ወሳኝ መሆኑን ያምናል። ጠላቶቻችሁ እናንተን ለማጥቃት ሲሞክሩ በዙሪያችሁ የሚወዷችሁና አዎንታዊ ጉልበት የሚሰጧችሁ ጠንካራ ሰዎች ካሉ የጠላቶቻችሁ ጥረት ይከሽፋል። ስለዚህ መርዛማ ሰዎችን ችላ በማለት ኃይላችሁን ከሚያድሱና የህይወት ብርሃን ከሚሆኑላችሁ ሰዎች ጋር አጥብቃችሁ ተጣበቁ። ስድስተኛ፣ ጤናማ የሆነ ድንበርን መገንባት ወይም ባውንደሪን ማድረግ። ከሚጠሏችሁ ሰዎች ጋር በስራ ቦታ፣ በትምህርት ቤት ወይም በቤተሰብ ውስጥ መገናኘት ግድ የሚሆንባቸው አጋጣሚዎች ይኖራሉ። እነዚህ ሰዎች ሙሉ በሙሉ ከህይወታችሁ ማስወገድ በማትችሉበት ጊዜ ማድረግ ያለባችሁ ትልቁ ነገር ጤናማና ጠንካራ የሆነ የግንኙነት ድንበርን ማበጀት ነው። ድንበር ማበጀት ማለት ለነሱ ያላችሁን ተደራሽነት ወይም አክሰስ መገደብና ከነሱ የሚመነጨውን መርዛማነት ወደ እናንተ የህይወት ክልል እንዳይገባ መከላከል ማለት ነው። በስነ ልቦናው ዘርፍ ድንበር የሌለው ሰው ልክ አጥር እንደሌለው ቤት ማንኛውም መንገደኛ እንደፈለገ የሚገባበትና የሚወጣበት ይሆናል። የሚጠሏችሁ ሰዎች ብዙ ጊዜ የጉልበት መጣጮች ወይም ኢነርጂ ቫምፓየርስ ናቸው። የእናንተን ስሜት በመቀስቀስ አላስፈላጊ ክርክር ውስጥ በማስገባትና ሰላማችሁን በማደፍረስ የራሳቸውን ባዶነት ይሞላሉ። ስለዚህ ከነሱ ጋር የምታደርጉትን ማንኛውንም ግንኙነት እጅግ በጣም አጭርና ስሜት አልባና ፎርማል ማድረግ ይጠበቅባችኋል።
ስለ ግል ህይወታችሁ ምንም አይነት መረጃ አትስጡ። በስሜት ለሚያነሷቸው ትንኮሳዎች አጭርና ቀጥተኛ ምላሽ ብቻ በመስጠት ራሳችሁን ጠብቁ። ይህ ድንበር የነሱ መጥፎ ኢነርጂ ከነርሱ አልፎ እናንተን እንዳያጠቃ ያደርጋችኋል ማለት ነው። የስቶይሲዝም ፍልስፍና የሰውን አእምሮ እንደማይደፈር የውስጥ ምሽግ አድርጎ ያስተምራል። ማርከስ ኦሬሊየስ እንደሚያስረዳው የሰው ልጅ አእምሮ ጠንካራ ግንብ ያለው ቤተ መንግስት ነው። ማንም ሰው ያለ ፈቃዳችሁ ዘልቆ በመግባት ሰላማችሁን ሊረብሽ አይችልምም አይገባምም በማለት ያስተምራል። ድንበር ማበጀት ማለት የዚህን የውስጥ ምሽግ ቁልፍ ለሚጠሏችሁ ሰዎች አሳልፎ አለመስጠት ማለት ነው። በአካል በተመሳሳይ ቦታ ላይ መገኘት ቢኖርባችሁ እንኳን ስሜታችሁንና አእምሯችሁን ከነሱ ተጽዕኖ ነፃ በማድረግ የራሳችሁን የስነ ልቦና ሉዓላዊነት ማስከበር ይጠበቅባችኋል ማለት ነው። በሌላ በኩል ደግሞ የስልጣንና የኃይል ህጎችን ስንመለከት ከመጠን ያለፈ መቀራረብና መጋለጥ ለጥቃት ያመቻቻል። ማኪያቬሊው በሆነ የስትራቴጂ እይታ ለጠላቶቻችሁ የራሳችሁን መረጃ፣ ጊዜና ስሜት በነፈጋችኋቸው ቁጥር እናንተን ለማጥቃት የሚጠቀሙበትን መሳሪያ ያጣሉ ይላል። ድንበር ማበጀትና ተደራሽነትን መቀነስ በተቃራኒው በእነሱ ላይ የስነ ልቦና ጫናን ይፈጥራል። ማንም በቀላሉ በማይዘለውና ርቀቱን በጠበቀ ግንብ ውስጥ ሆናችሁ ስታገኟቸው ጥላቻቸውን በተግባር የሚያሳዩበት ክፍተትን ትዘጉባቸዋላችሁ። ስለዚህ የምታስተምሩት ድንበር የፍርሃት ሳይሆን ራስን የማክበርና የጥንካሬያችሁ መገለጫ ነው። ሰባተኛ፣ ለነሱ ስትሉ ማንነታችሁን አትቀይሩ። ሰዎች ሲጠሏችሁ ወይም ሳይቀበሏችሁ ሲቀሩ የሚፈጠረው ሌላው አደገኛው የስነ ልቦና ወጥመድ እነሱን ለማስደሰት ወይም ተቀባይነት ለማግኘት ብሎ እውነተኛ ማንነትን መደበቅ ወይም መቀየር ነው። ለሰዎች ስትሉ ባህሪያችሁን፣ አመለካከታችሁን ወይም የምትወዱትን ነገር ለመቀየር ስትሞክሩ የራሳችሁን ማንነት ዋጋ እያጣችሁ ትሄዳላችሁ። ሰዎች የሚጠሏችሁ በራሳቸው እውነተኛ ማንነት ምክንያት ከሆነ እውነተኛነታችሁን አጥታችሁ የነሱ ቅጂ ብትሆኑ እንኳን ጥላቻቸው አይቆሙም። እውነተኛ ማንነታችሁን መስዋዕት በማድረግ ለሚጠላችሁ ሰው ለመመቸት መሞከር የሰው ልጅ ሊሰራው የሚችለው ትልቁ የስነ ልቦና ስህተት ነው። በስነ ልቦናው ጥናት ሰዎች እውነተኛ ማንነታቸውን ደብቀው የሰዎችን ፍላጎት ለማሟላት በሚሞክሩበት ጊዜ ከፍተኛ የሆነ የውስጥ ውጥረት፣ ጭንቀትና የማንነት ቀውስ ይገጥማቸዋል ይላል። ማንነታችሁን ለሌሎች ሰዎች እርካታ ስትሉ በሸራረፋችሁት ቁጥር ለራሳችሁ ያላችሁ ክብርና በራስ መተማመን እየተሸረሸረ ይሄዳል። የሚጠሏችሁ ሰዎች በእናንተ ውስጥ የሚጠሉት የሆነ መጥፎ ባህሪያችሁን ሳይሆን፣ ስለዚህ የእነሱን ጥላቻ ለማስወገድ ብላችሁ ራሳችሁን ስታሳንሱ ወይም ስትቀይሩ ለነሱ የተሟላ ድል አሳልፋችሁ እየሰጣችሁ ነው ማለት ነው። እውነተኛና ጠንካራ ማንነት ያለው ሰው ሁልጊዜም ቢሆን አድናቂዎችን እንደሚያፈራ ሁሉ ጠላቶችንም ያፈራል። የስቶይሲዝም ፍልስፍና ከማንኛውም ነገር በላይ ከራስ ተፈጥሮና እውነት ጋር ተስማምቶ መኖር እንዳለብን ያስተምራል። የስቶይክ ፈላስፋው ሴኔካ እንደሚያስረዳው የሁሉንም ሰው አምሮት ለማሟላት መሞከር የትም የማያደርስና ራስን ማጣትን የሚያስከትል ከንቱ ጥረት ነው። በሰዎች ዘንድ ተቀባይነትን ለማግኘት ብሎ እውነተኛ ማንነትን ማጣት የራስን ሕይወት በሌሎች ሰዎች ምኞት ስር ማድረግ ነው። የስቶይክ ፈላስፋው ኤፒክቴተስ ደግሞ በሌሎች ሰዎች ዘንድ የሆነ ነገር መስለ ለመታየት ስትሞክር የራስን ሕይወት የመምራት ኃይልህን ታጣለህ ይላል። እውነተኛ ድል የሚገኘው ሌሎች ሰዎች በሚሰጧችሁ መለኪያ ሳይሆን በራሳችሁ እውነተኛ ሕግና እሴት ስትኖሩ ብቻ ነው። በሌላ በኩል ደግሞ በኒኮሎ ማኪያቬሊና በስልጣን ህጎች እይታ የሰዎችን ተቃውሞ ወይም ጥላቻ በመፍራት አቋሙንና ማንነቱን የሚቀያየርን ሰው የሰዎችን ንቀት እንጂ አክብሮትን አያተርፍም። አቋም የሌለውና ሰዎችን ለማስደሰት የሚወላውልና በቀላሉ የሚበገር የሚታለል ሰው የመጨረሻ አቅም የሌለው ተደርጎ ይወሰዳል። በአንጻሩ እውነተኛና ጽኑ ማንነት ያላቸው ሌሎች ቢጠሏቸውም እንኳን ከራሳቸው እውነት የማይወላውሉ ሰዎች በጠላቶቻቸው ዘንድ እንኳን የማይደፈር አክብሮትን ይሰጣቸዋል። ስለዚህ ለሚጠሏችሁ ሰዎች ስትሉ ማንነታችሁን አትቀይሩ። ይልቁንም ያላችሁን እውነተኛ ማንነት አጎልብታችሁና ጠብቃችሁ ቀጥሉ። ስምንተኛ፣
ለራሳችሁ ሰላም ስትሉ ይቅር በሏቸው። አንድ ሰው ያለ ምክንያት ሲጠላችሁና ሲያብጠለጥላችሁ በውስጣችሁ ቂም መያዝ እና ያንን ሰው መልሶ መጥላት ተፈጥሯዊ ምላሽ ሊመስለን ይችላል። ነገር ግን እዚህ ላይ በደንብ ልትረዱት የሚገባው ትልቅ እውነት አለ። ይቅርታ የምታደርጉት ሰዎቹ ለሰሩት ጥፋት ይቅርታ ስለሚገባቸው ወይም ያደረጉት ነገር ትክክል ስለነበረ አይደለም። ይቅርታ የምታደርጉት እናንተ የውስጥ ሰላም ስለሚገባችሁና ያንን የጥላቻ ሸክም ተሸክማችሁ መጓዝ ስለሌለባችሁ ነው። ቂምን ይዞ መዞር እናንተ መርዝ ጠጥታችሁ የሚጠላችሁ ሰው እንዲሞት እንደመጠበቅ ይቆጠራል ይባላል። በስነ ልቦናው እይታ በአንድ ሰው ላይ ቂምና ጥላቻ በልባችሁ ውስጥ አመቃችሁ ስትይዙ በስሜትም ሆነ በአእምሮ ከዛ ሰው ጋር እንደተጣበቃችሁ ትቀጥላላችሁ። ይህ ሁኔታ ኮግኒቲቭ ሎድ ወይም ከባድ የአእምሮ ሸክም ይፈጥርባችኋል። የሰዎቹን መጥፎነት እያሰባችሁ ስትብሰለሰሉ የራሳችሁን ጉልበትና የደስታ ስሜት እያሟጠጣችሁ በምትኩ የጭንቀት ሆርሞን ወይም ኮርቲሶልን በሰውነታችሁ ውስጥ እንዲረጭ ታደርጋላችሁ። ስለዚህ ይቅርታ ማለት ያንን ከሚጠላችሁ ሰው ጋር የሚያስተሳስራችሁን የስሜት ገመድ በመቁረጥ ሰዎቹን ከአእምሯችሁ ውስጥ ነፃ የምታስወጡበት ትልቁ የስነ ልቦና መሳሪያ ነው። የስቶይሲዝም ፍልስፍና ይህንኑ አጥብቆ ያስተምራል። ታዋቂው ፈላስፋ ሴኔካ ስለ ቁጣና ስለ ቂም ሲናገር ይህንን ጥልቅ ሐሳብ ያስቀምጣል። በሌሎች ሰዎች ጥፋትና ጥላቻ ምክንያት መቆጣትና ቂም መያዝ በሌሎች ስህተት ምክንያት ራስን እንደ መቅጣት ይቆጠራል። የሚጠሏችሁ ሰዎች የራሳቸው የሆነ የጨለማ አስተሳሰብና የውስጥ ቁስል ስላላቸው እናንተም ያንን ጨለማ ወደ ውስጣችሁ አስገብታችሁ ራሳችሁን ማሰቃየት የለባችሁም። ይቅር ስትሏቸው እነሱን ነፃ እያወጣችሁ አይደለም፣ ይልቁንም ራሳችሁን ነው ከጥላቻ እስር ቤት የምታስወጡት። ማኪያቬሊን በሚናገረው መንገድ ብናየው አንድ ሰው ሙሉ በሙሉ ከህሊናችሁ ሰርዛችሁት ይቅር ማለትና ዞር ብሎ አለማየት ስታደርጉ በእነሱ ህልውና ላይ የምታሳዩት ትልቅ ንቀትና የበላይነትን ያሳያል። በልባችሁ ውስጥ ያለውን ቂም አውጥታችሁ ስትጥሉ ለስኬታችሁ፣ ለደስታችሁና ለቆንጆ ህይወታችሁ የሚሆን ሰፊም ቦታ በአእምሯችሁ ውስጥ ትፈጥራላችሁ ማለት ነው። ስለዚህ ለራሳችሁም ስትሉ የሚጠሏችሁን ሰዎች ይቅር በሉ። የስነ ልቦና ጥናቶች አንድ የሚያስገርም እውነታን ያሳያሉ። አእምሯችን ከሰዎች የሚሰነዘርብንን ንቀት ወይም ዝቅ ተደርጎ መታየትን የሚመዘግበው ልክ እንደ አካላዊ ጥቃት ወይም ህመም ነው። በስራ ቦታ፣ በጓደኛሞች መሃል ወይም በማህበራዊ ህይወታችሁ ውስጥ አንድ ሰው ሐሳባችሁን ሲያጣጥል አሊያም ማንነታችሁን ዝቅ የሚያደርግ ንግግርን ሲሰነዝር ውስጣችሁ ላይ የሚፈጠረው ያ ልትቋቋሙት የማትችሉት ስሜት የሚፈጠረው በዚሁ ምክንያት ነው። ሰው ሁሉ ሁለት ነገሮችን አጥብቆ ይፈልጋል፣ መከበርንና መወደድን ይላል ዳል ካርኔጌ። ታዲያ እነዚህን ማግኘት ግን ለሁሉም ሰው ቀላል አይደለም። ብዙዎቻችን በምንውልበት ጊዜያችንን በምናጠፋበት ቦታ ላይ ቢያንስ አንድ ክብራችንን የሚጋፋ ንቀትን የሚያሳየን የሆነ ሰው ይኖራል። ታዲያ ያንን ንቀት ለማስቆም የምንሄደው መንገድ ግን ብዙ ጊዜ ልክ አይደለም። ተሳዳቢን በስድብ ማስቆም እሳትን በእሳት እንደማለት ነው። የሚያመጣው ለውጥ ቢኖርም ሙሉ ለሙሉ ግን የምንፈልገውን ለውጥ አናገኝም። ታዲያ ግን በስነ ልቦናው ዓለም ከፍተኛ ጥናት ከተደረጉባቸው ነገሮች አንዱ የሰው ልጅ ንቀትን እንዴት መቆጣጠር ይችላል የሚለው ነው። ታዲያ በተደረገው ጥናት መሰረት መፍትሄው ሁልጊዜም ከውስጥ እንጂ ከውጪ ሊመጣ እንደማይችል ታምኖበታል። በአጭሩ የሰው ልጅ ንቀትን አለማስተናገድ አይችልም። ነገር ግን ንቀትን እንዴት መቆጣጠር እንዳለበት የሚያውቅ ሰው ሁልጊዜም አሸናፊ ነው። ስለዚህ በዛሬው ቪዲዮ በስነ ልቦናው ዓለም ላይ ንቀትን ለመቆጣጠርና ራስን ለማስከበር ይረዳሉ የተባሉትን 7 ዘዴዎች አቀርብላችኋለሁ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ንቀትን ለመቆጣጠር ከሚረዱ 7 ተግባራዊ መርሆች መካከል አንደኛው የዝምታ ኃይል የምንለው ነው። በዕለት ተዕለት ህይወታችን ውስጥ ብዙ ጊዜ የሚያጋጥሙን ነገሮች አሉ። ለምሳሌ ከሰዎች ጋር ተሰብስባችሁ እያወራችሁ ሐሳብ ስታቀርቡ እናንተ ደግሞ ምን ታውቃላችሁ ብሎ ሐሳባችሁን የሚያጣጥል፣ ስታወሩ ሆን ብሎ ጣልቃ እየገባ የሚያቋርጣችሁ፣ ወይም ደግሞ በማንነታችሁና በአለባበሳችሁ ላይ እናንተን ዝቅ የሚያደርግ ቀልድን የሚሰነዝር ሰው አይጠፋም። በዚህ ሰዓት የብዙዎቻችን ተፈጥሯዊ ስሜት መቆጣት፣
ራስን መከላከል፣ መከራከር ወይም ያንን ሰው መልሶ መሳደብ ነው። ነገር ግን ሰዎች እንዲህ ሆን ብለው ሲንቋችሁ ወይም ዝቅ ሲያደርጓችሁ የሚፈልጉት አንድ ነገር አለ። እሱም የእናንተን ስሜታዊ ምላሽ ነው። እንድትበሳጩ፣ ሚዛንን እንድትስቱ ወይም እንዴት እንዲህ ይለኛል፣ እንዴት እንዲህ ትለኛለች ብላችሁ ራሳችሁን ለማስረዳት እንድትሞክሩ ይፈልጋሉ። እናንተ ከተበሳጫችሁ እነሱ ዓላማቸውን አሳክተዋል ማለት ነው። ስለዚህ ከዛሬ ጀምሮ እንዲህ አይነት የንቀት ድርጊት ሲያጋጥማችሁ ቶሎ ብላችሁ ምላሽ አትስጡ። የተናገሩትን ነገር ችላ ብላችሁ ለጥቂት ሰከንዶች አይናቸውን እያያችሁ ዝም በሉ። ምንም አትረበሹ። ፊታችሁ ላይ የንዴትም ሆነ የመሸማቀቅ ስሜት አታሳዩ። ዝም ብላችሁ በረጋ መንፈስ ይዩአቸው። ይህ አጭር ዝምታ በጣም ኃይለኛ መሳሪያ ነው። ዝም ስትሉባቸው የሚጠብቁትን ምላሽ ታሳጧቸዋላችሁ። በዚህ ጊዜ የተናገሩት የንቀት ቃል አየር ላይ ይንሳፈፍና የመሸማቀቅ ስሜቱ መልሶ ወደ እነሱ ይወረወራል። ሰዎች ሲንቋችሁ እናንተ ደግሞ ዝምታን ስትመርጡ የእናንተ አስተያየት እኔን ለማስቆጣት ሆነ የውስጥ ሰላሜን ለመረበሽ አቅም የለውም የሚል ጠንካራ ራስን የማስከበር መልእክትን በተግባር እያሳያችሁ ነው። ታዋቂው የስቶይክ ፈላስፋ ኤፒክቴተስ የሚያናድዳችሁ ሰው ይቆጣጠራችኋል ይላል። ሰዎች ሲንቋችሁ ከተናደዳችሁና ከተከራከራችሁ ክብራችሁንና ስሜታችሁን እንዲቆጣጠሩ ፈቀዳችሁላቸው ማለት ነው። ዝምታንና እርጋታን ስትመርጡ ግን ማንነታችሁን ማንም ሰው እንዳይቆጣጠረው አጥርን እያጠራችሁ ነው ማለት ነው። ስለዚህ የመጀመሪያው ዘዴ የዝምታ ኃይልን መጠቀም ነው ማለት ነው። ሁለተኛ ሁኔታውን መገልበጥ። አንዳንዴ ሰዎች ዝምታችሁን እንደ ደካማነት ወስደው ንቀታቸውን ሊቀጥሉበት ይችላሉ። ለምሳሌ በሰው ፊት ስላደረጋችሁት ነገር ወይም ስለ ስራችሁ እንዲህ ሊሉ ይችላሉ። ለነገሩ ከእናንተ ከዚህ የተለየ ጥሩ ነገር አይጠበቅም የሚል ዋጋ የሚያሳጣ አስተያየትን ሊሰጡ ይችላሉ። ወይ ደግሞ በማንነታችሁ ላይ መጥፎ ቀልድ ሲቀልዱ ያጋጥማል። በዚህ ጊዜ ስሜታዊ ሳትሆኑ የሰነዘሩትን የንቀት ቃል እንደ አንድ ያልገባችሁ ነገር ውሰዱት። አይናቸውን በደንብ እያያችሁ በረጋ መንፈስ ይህን ስትናገሩ ምን ማለታችሁ ነው? ወይም ይህንን እንድትል ያደረገህ ዋና ምክንያት ምንድነው? እስኪ በደንብ አብራራልኝ ብላችሁ ጠይቋቸው። ሰዎች በደመ ነፍስ ሌላውን ለማሳነስ ሲሉ መጥፎ ነገርን ሲናገሩ የእናንተን መረበሽና መሸማቀቅን የሚጠብቁት። ነገር ግን እናንተ ተረጋግታችሁ የተናገሩትን ነገር እንዲያብራሩ ስታስገድዷቸው ጫናውና ሀፍረቱን ሙሉ በሙሉ ወደ እነሱ ታደርጉታላችሁ። ታዋቂው የሥነ ልቦና ባለሙያ ካርል ጁንግ እንደሚያስረዳው የሰዎች መጥፎና አዋራጅ ባህሪ አብዛኛውን ጊዜ የራሳቸው የውስጥ ጭንቀትና የበታችነት ስሜት ነጸብራቅ ነው ይላል። ስለዚህ ተረጋግታችሁ ጥያቄን ስታቀርቡላቸው ያንን የተደበቀ የውስጥ ክፍተታቸውን አደባባይ ታወጡታላችሁ። ብዙውን ጊዜ ሰዎች እንዲህ አይነት ጥያቄ ሲቀርብላቸው ቃላቸውን ለመሰብሰብ ይቸገራሉ፣ ይንተባተባሉ፣ ወይ ደግሞ ነገሩን ለማለዘብ አረ ቀልዴን እኮ ነው ለምን ትከፋለህ ብለው ለማለፍ ይሞክራሉ። በዚህ ሰዓት እሺ ቀልዱ የቱ ጋር ነው የሚያስቀው? እኔ አልገባኝም፣ እስኪ አብራራልኝ ብላችሁ መልሱላቸው። ይህንን መልሳችሁ ስትጠይቁ ንቀታቸውን ሙሉ በሙሉ ወደ መሸማቀቅ ይቀየራል። የራሳቸው ቃል መልሶ ራሳቸውን ያሳፍራቸዋል። እናንተም ክብራችሁን ሳታስነኩ እና ራሳችሁን ሳታዋርዱ የነሱን ንቀት ግን ወደ ራሳቸው ትገለብጡታላችሁ ማለት ነው። ስለዚህ ሁለተኛው ዘዴ ሁኔታውን በዚህ መልኩ መገልበጥ ነው፣ ጥያቄ በመጠየቅ ማለት ነው። ሶስተኛ የሰዎችን አስተያየት እንደ ፍጹም እውነት አለመቀበል። በህይወታችሁ ውስጥ አዲስ ነገር ስትሞክሩ፣ ስራ ስትጀምሩ ወይም ህልማችሁን ስትከተሉ ይሄ እኮ አይሳካላችሁም፣ ከናንተ ይሄ አይጠበቅም ወይም አቅሙ የላችሁም ብለው አሳንሰው የሚነግሯችሁ ሰዎች ያጋጥሟችኋል። በዚህ ጊዜ አብዛኞቻችን የምንሰራው ትልቁ ስህተት የነሱ አስተያየትን እንደ ፍጹም እውነት ወስደን ራሳችንን መጠራጠር መጀመራችን ነው። እውነትም እኔ ደካማ ነኝ እንዴ? እውነትም አልችልም እንዴ? ብለን የነሱን ንቀት የራሳችንን ማንነት አድርገን እንቀበለዋለን። ነገር ግን እዚህ ጋር ልትገነዘቡት የሚገባው አንድ ትልቅ ምስጢር አለ። የሰዎች አስተያየት ጊዜያዊ እንጂ ዘላቂ ሀቅ አይደለም። አንድ ሰው ናቃችሁ ማለት እናንተ የሚያስንቅ ማንነት አላችሁ ማለት አይደለም። የነሱ ንቀትና ዝቅ አድርጎ ማየት የሚገልጸው
የራሳቸውን የአስተሳሰብ አድማስና ውስንነት እንጂ የእናንተን እውነተኛ አቅም አይደለም። የምንሰማው ነገር ሁሉ የሰዎች አስተያየት እንጂ ሐቅ አይደለም። የምናየውም ነገር ሁሉ የሰዎች እይታ እንጂ ፍጹም እውነት አይደለም። ስለዚህ ሰዎች በራሳቸው የጠበበ መነጽር ስላዩአችሁ ብቻ ያንን የተንሻፈፈ ምስል የእናንተ ትክክለኛ ማንነት አድርጋችሁ አትቀበሉ። ይህን ስንል ሁሉም አስተያየት እንደዚህ ነው ግን እያልን አይደለም። አስተያየቱን እውነትነትና ትክክልነት የምንመዝነው እኛው ራሳችን ነን። ነገር ግን ሁሉም አስተያየት፣ ሁሉም ለእናንተ ጥቅም የሚመስል የተሰጡ ወይም የተሰነዘሩ ሐሳቦች ሁሉ ትክክለኛ ናቸው ማለት ግን አይደለም። ከዚህ በኋላ ሰዎች አቅማችሁን አሳንሰው ሲያዩአችሁ፣ ሲንቋችሁ ይህ የነሱ አስተያየት ነው እንጂ የኔ እውነት አይደለም ብላችሁ በውስጣችሁ ንገሩ። ዛሬ ላይ ሆነው የሚሰጧችሁ አስተያየት ነገ ጠንክራችሁ በምትሰሩት ስራና በምታመጡት ለውጥ በቀላሉ የሚቀየር ነገር እንደሆነ በደንብ ተገንዘቡ። ራሳችሁን በሰዎች ጊዜያዊ ሚዛን ላይ ማስቀመጥ ስታቆሙ፣ ማንነታችሁን ለራሳችሁ ስታስከብሩ፣ የሰዎች ንቀት በእናንተ ላይ ምንም አይነት ጫና መፍጠር ያቆማል ማለት ነው። አራተኛ፣ ድንበርን ማበጀት። በስራ ቦታ፣ በጓደኛሞች መሃል ወይም በማህበራዊ ስብስቦች ውስጥ አንዳንዴ ቀልድ ነው በሚል ሽፋን ማንነታችሁን የሚነካ የሚያንኳስስ ወይም ዝቅ የሚያደርግ ንግግርን የሚያዘወትሩ ሰዎች አሉ። ምናልባት ደግነታችሁንና ትዕግስታችሁን እንደ ሞኝነት ቆጥረውት ወይም የፈለጉትን ቢናገሯችሁ እንደማትቀየሙ አስበው ድንበርን ያልፋሉ። በዚህ ሰዓት ብዙዎቻችን የምንሰራው ስህተት ሰዎቹን ላለማስቀየም ወይም ነገሩ እንዳይካረር ብለን አብረን እንስቃለን፣ ወይም እኛ ከልባችን እያዘንን ነገር ግን ምንም እንዳልተፈጠረ ለማለፍ እንሞክራለን። ግን ይህ ትልቁ ስህተት ነው። ራሱን የሚያስከብር ሰው ሰዎች እንደፈለጉ እንዲጫወቱበትና ክብሩን እንዲነኩ አይፈቅድም። ከሰዎች ጋር ያላችሁ ግንኙነት ጤናማ እንዲሆን የማይታለፍ ቀይ መስመር ሊኖራችሁ ይገባል። አንድ ሰው ከመጠን ካለፈና በተደጋጋሚ ንቀቱን የሚያሳይ ከሆነ ምንም ሳትሳደቡ፣ ድምጻችሁን ከፍ ሳታደርጉ፣ ነገር ግን በቆራጥነት ልታስቆሙት ይገባል። አይን አይኑን እያያችሁ በዚህ መንገድ እንድታናግረኝ አልፈልግም፣ ይህ ቀልድህ ለኔ አይመቸኝም፣ ስለዚህ እዚህ ላይ እናቁም፣ ወይም እንደዚህ አይነት ቃላቶች በእኔ ላይ እንድትጠቀም አልፈቅድልህም ብላችሁ በግልጽ ንገሩት። ነገሩን ሳታድበሰብሱ ፊት ለፊት መጋፈጥን ልመዱ። በስነ ልቦናው ዓለም አንድ የታወቀና ሁልጊዜም የሚሰራው እውነት አለ። ሰዎች እኛን እንዴት ማስተናገድ እንዳለባቸው የምናስተምረው እኛው ራሳችን ነን። ድንበራችሁን በግልጽ ስታሳውቁ ሰዎች እናንተን መርገጥ የሚችሉበትን ገደብ እያሳያቻቸው ነው። መጀመሪያ ላይ እንዲህ በግልጽ ስትናገሩ ሰዎቹ ሊደነግጡ ወይም አረ ቀልድ አይገባህም እንዴ ብለው ለማድበስበስ ሊሞክሩ ይችላሉ። ነገር ግን በውስጣቸው የሚፈጠረው ስሜት ጥልቅ የሆነ አክብሮት ነው። ሰዎች ድንበሩን የሚያስከብርን ሰው ሁልጊዜም ይፈሩታል፣ ያከብሩታልም። ማንም ሰው በራሱ ክብር የማይደራደርን ሰው ዝቅ አድርጎ ማየት አይችልም። ስለዚህ የሰዎችን ንቀትና ትንኮሳ ድንበር ሲያልፍ የራሳችሁን ቀይ መስመር ከማስመር ወደ ኋላ አትበሉ። ታዋቂዋ ጸሐፊ ማያ አንጀሉ እንዳለችው በሕይወታችሁ የምታገኙት የምትታገሱትን ነገር ነው። ንቀትን ከታገሳችሁ ንቀትን ታገኛላችሁ፣ ድንበራችሁን ካስከበራችሁ ደግሞ ክብርን ታገኛላችሁ ብላለች። ስለዚህ በዋነኝነት አራተኛው ነጥብ ድንበርን ማስከበር ነው። አምስተኛ የአካል ቋንቋንና ውጫዊ ገጽታን ማስተካከል ነው። በሕይወታችሁ ሰዎች ሲንቋችሁ፣ ሲያፌዙባችሁ ወይም ዝቅ የሚያደርግ ቃልን ሲወረውሩባችሁ ሳታስቡት በደመ ነፍስ ሰውነታችሁ ላይ የሚታይ አካላዊ ለውጥ አለ። አብዛኛው ጊዜ አንገታችሁን ትደፋላችሁ፣ ትከሻችሁን ትጥላላችሁ፣ ትሸማቀቃላችሁ ወይም አይን ለአይን መተያየትን ትሸሻላችሁ። ይህ ደግሞ ለሚነቋችሁ ሰዎች ትልቅ ድል ነው። ምክንያቱም የእናንተን አካላዊ መሸማቀቅ አዎ ልክ ናችሁ፣ እኔ ደካማ ነኝ የሚል ድምፅ አልባ ማረጋገጫን ይሰጣቸዋል። ነገር ግን ራስን ማክበርና ማስከበር የሚጀምረው በንግግር ብቻ ሳይሆን በሰውነት ቋንቋም ጭምር ነው። ሰዎች በተለያየ መንገድ ዝቅ ሊያደርጓችሁ ሲሞክሩ
በጭራሽ አትሸማቀቁ። በምትኩ የአካል ቋንቋችሁን ወይም ቦዲ ላንጉጅን ሙሉ በሙሉ ቀይሩት። አቋማችሁን ቀጥ አድርጉ። ትከሻችሁን ወደ ኋላ አድርጋችሁ በልበ ሙሉነት ቁሙ። እንዲሁም ሲያወሯችሁ አይናቸውን በድፍረት እዩ። ከዚህ በተጨማሪ ለራሳችሁ ክብር ስትሉ ሁልጊዜም ንጹህና ለእናንተ የሚስማማችሁን አለባበስ ተጠቀሙ። ራስን መጠበቅና አቋምን ማሳመር ለሰዎች እኔ ለራሴ ትልቅ ግምት አለኝ የሚል ከባድ መልእክትን ያስተላልፋል። በዘመናዊው የስነ ልቦና ጥናት ውስጥ የተረጋገጠ አንድ አስገራሚ እውነት አለ። አእምሯችን ሰውነታችንን እንደሚያዘው ሁሉ ሰውነታችንም አእምሯችንን መልሶ ማዘዝ ይችላል። በተሸማቀቀና አንገቱን በደፋ የአካል አቋም ውስጥ ሆኖ በራስ መተማመንንና ጥንካሬን ማሰብ አይቻልም። አቋማችሁን ቀጥ አድርጋችሁ ራሳችሁን ከፍ አድርጋችሁ ስትራመዱ ግን በውስጣችሁ ያለው ፍርሃት እና የበታችነት ስሜት ወዲያውኑ ይራገፋል። አእምሯችሁም የጥንካሬ ሆርሞኖችን ያመነጫል። በተግባራዊው ዓለም ማንም ሰው ቀጥ ብሎ የሚራመድን ራሱን የጠበቀንና አይን ለአይን በድፍረት የሚተያይን ሰው ዝቅ አድርጎ ለማየትና ለመናቅ ሁለት ጊዜ ማሰብ አለበት። ግርማ ሞገስ ያለው ውጫዊ ገጽታና የአካል ቋንቋ ለሰዎች ይህ ሰው በቀላሉ የሚደፈር አይደለም የሚል ጠንካራ ድንበርን ይገነባል። ስለዚህ የሰዎችን ንቀት በመከራከር ብቻ ሳይሆን ራሳችሁን በምታቀርቡበት አካላዊ ገጽታና የአካላችሁ ቋንቋ ሙሉ ለሙሉ ማክሸፍ ትችላላችሁ። ስድስተኛ የምትገኙበትን ቦታ መምረጥ። በህይወታችሁ ውስጥ አብራችሁ ጊዜ ስታሳልፉ ሁልጊዜም እናንተን የማሾፊያ እና የመቀለጃ ርዕስ የሚያደርጉ ሐሳባችሁን ቦታ የማይሰጡ ወይም በተለያየ መንገድ ዝቅ የሚያደርጓችሁ የጓደኛ ስብስቦች ወይም ማህበራዊ ክበቦች ሊያጋጥሟችሁ ይችላሉ። ብዙ ሰዎች እንዲህ አይነት ተደጋጋሚ ንቀት በሚበዛበት አካባቢ ውስጥ ሆነው ትልቁን ስህተት ይሰራሉ። እሱም ምንድነው? ምናልባት አንድ ቀን ዋጋዬን ይረዱታል ብለው ተስፋ በማድረግ እዛው መቆየት ነው። ወይም ደግሞ ራሳቸውን ለማስወደድና ክብርን ለማግኘት እዛው አካባቢ መታገል ነው። ነገር ግን ክብር በሌለበት ቦታ ላይ ክብርን ለማግኘት መታገል ከንቱ ልፋት ነው። ትልቁ የራስን ማስከበር ህግ ዋጋችሁ በማይታወቅበትና ክብርን በማይሰጧችሁ ቦታ ላይ ላለመገኘት መወሰን ነው። ሰዎች ድንበራችሁን ነግራችኋቸው በተደጋጋሚ የሚጥሱት ከሆነ ከነሱ ጋር መጨቃጨቅና ራሳችሁን ለማስረዳት መሞከር አቁሙ። ከዚህ ይልቅ ልትሰጧቸው የሚገባው ትልቁና አቅም የሚያሳጣቸው ቅጣት መገኘታችሁን መንፈግ ነው። ከሚሰበሰቡበት ቦታ ቀስ ብላችሁ እግራችሁን አውጡ። ሁልጊዜም አብራቻቸው ከመዋል ተቆጠቡ። ጊዜያችሁንና ትኩረታችሁን ሙሉ በሙሉ ንፈጓቸው። ከህይወታችሁም አረቋቸው። አንድ በጣም የታወቀ የህይወት መርህ አለ። በአንድ ጠረጴዛ ላይ ክብር መቅረብ ካቆመ ከጠረጴዛው መነሳት ግድ ይላል። የእናንተ ጊዜና ጉልበት፣ ስሜት እጅግ በጣም ውድ ነገሮች ናቸው። ማንም ሰው እንደፈለገ እንዲጫወትባቸው መፍቀድ የለባችሁም። ከማያከብሯችሁ ሰዎች ህይወት ውስጥ ሙሉ ለሙሉ ስትወጡ ምንም ቃል ሳትናገሩ እኔ የራሴን ዋጋ አውቃለሁ፣ ከክብሬ በታች የሆነን አያያዝ አልቀበልም የሚል እጅግ ጠንካራ መልእክትን እያስተላለፋችሁ ነው። መራቃችሁ የራሳችሁን ሰላም ከማስጠበቅ በላይ ብዙ ጊዜ ሰዎች ክብራቸውን ነክተው ያጡትን ሰው ዋጋ እንዲያስቡና የራሳቸውን መጥፎ ባህሪ እንዲገመግሙ ያስገድዳቸዋል። ስለዚህ እዚያ ቦታ ላይ መገኘት አቁሙ። ሰባተኛ የሰዎችን ንቀት እንደ እድገት እድል መጠቀም። በህይወታችሁ ሰዎች ዝቅ አድርገው ሲያዩአችሁ ወይም ሲንቋችሁ አብዛኛውን ጊዜ መነሻ የሚያደርጉት አሁን ያላችሁን የኑሮ ደረጃ፣ የሥራ ሁኔታ ወይም የትምህርት ደረጃ ወይም ደግሞ የገንዘብ አቅም ነው። ስለዚህ ሰዎች እነዚህን ተንተርሰው እናንተን በሚንቁበት ጊዜ በውስጣችሁ የሚፈጠረው ያ የበታችነት ስሜት፣ ያ የንቀት ስሜት ተስፋ እንዲያስቆርጣችሁ፣ ወደ ታች እንዲያደርጋችሁ ወይም እንዲጫናችሁ አትፍቀዱ። ነገር ግን እነዚህን የንቀት ንግግሮች ወይም የንቀት ስንዘራዎች ሙሉ ለሙሉ ራሳችሁን ለመለወጥ እልህ እንዲይዛችሁ ወይም ደግሞ ራሳችሁን ለመለወጥ አቅም እንዲሆናችሁ እንደ እድገት እድል ተጠቀሙት። የሰዎች አስተያየት ራሳችሁን እንደሚያሳድግላችሁ አስቡ። ራሳችሁን ዕለት ተዕለት ለመለወጥ ሞክሩ። ድሮ በምትገኙበት ዕውቀት ላለመገኘት፣ ድሮ በምትገኙበት የኑሮ ደረጃ፣ የሥራ ሁኔታና የገንዘብ አቅም ላይ ላለመገኘት ራሳችሁን ለመለወጥ እንደ ስታርቲንግ ፖይንት ተጠቀሙት። ንቀት በራሱ ይህንን የመፍጠር አቅም አለው። የሆኑ ሰዎችን ወደ ታች ሲያሳንስና
አሳስሮ ሲያስቀምጥ የሆኑ ሰዎች ግን በመናቃቸው ብቻ በእልህ ተገፋፍተው ትልቅ ለውጦችን ምድር ላይ አምጥተዋል። ስለዚህ እናንተም ንቀትን እንደ እድገት እድል ለመጠቀም ሞክሩ። ራሳችሁን ከማንኛውም ንቀት በዘላቂነት የምታስጠብቁበትና ዋጋችሁን ከፍ የምታደርጉበት ትልቁ መንገድ እድገት ነው። በቃላት ተከራክራችሁ እናንተ የተሻላችሁ ወይም ክብር የሚገባችሁ ሰው መሆናችሁን ለማስረዳት አትልፉ። ከዚህ ይልቅ ጊዜያችሁንና ጉልበታችሁን ሙሉ በሙሉ ራሳችሁን ማሳደግ ላይ አውሉት። አዲስ ክህሎት ተማሩ፣ ጠንክራችሁ ስሩ፣ የተሻለ ዕውቀት አዳብሩ። ዝም ብላችሁ በማንነታችሁ በስራችሁና በእውቀታችሁ ላይ እደጉ። ንቀታቸውን እንደ ትልቅ እድል ወስዳችሁ ሌሊቱን ቀኑን ለህልማችሁ ስሩ። ለከፍተኛ ንቀት ምርጡ አጸፋ ስኬት ነው የሚባል የቆየ አባባል አለ። ሰዎች ሲንቋችሁ ተስፋ ቆርጣችሁና ራሳችሁን ጠልታችሁ ከተቀመጣችሁ የነሱ መጥፎ አስተያየት እውነት መሆኑን በተግባር አረጋገጣችሁላቸው ማለት ነው። ነገር ግን ያንኑ ያሾፉባችሁን አሉታዊ ኃይል ለራሳችሁ ጥንካሬ ስትጠቀሙበት ታሪኩ ሙሉ በሙሉ ይቀየራል። የሰዎች አፋቸው የሚዘጋውና አመለካከታቸው የሚቀየረው ስትከራከሯቸው ሳይሆን አይናቸው እያየ ውጤት ስታመጡ ነው። ውጤት ከንግግር በላይ የመናገር አቅም ስላለው ዛሬ ላይ በእናንተ ማንነት ላይ ያሾፉና አቅማችሁን ዝቅ አድርገው ያዩ ሰዎች ነገ ጠንክራችሁ ሰርታችሁ ባመጣችሁት ለውጥ እና ባስመዘገባችሁት ስኬት ፊት ለፊት አክብሮት ለመስጠት ይገደዳሉ። ስኬታችሁ ማንም ሊከራከረውና ሊያጣጥለው የማይችለው ትልቁ ራስን የማስከበሪያ መንገዳችሁ መሆኑን ወቁ። ስለዚህ ንቀቶችን ወደ ስኬታችሁ እንዲገፋችሁ ተጠቀሙበት። ለዛሬ ያዘጋጀውላችሁ ይህን ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።